ዛሬ እንደዚህ ልትሆኛችም? እሺ ሰማይ ሰው ያላቀም አልኩህ እኮ። ምንድነው ከኔ የምትፈልገው? ወይኔ ሚራ ምን አይነት ጦስ ውስጥ ነው የገባሁት? ሶል ኧረ በእናትህ ለእህት ምከራት። እያያት ነው አይደል? ምንም ነገር አድርገን ማናቅ ስታስመስል። ይቅርታኝ ነው ወንድም። እንተዋወቃለን እንዴ? ብዙ ሰማነ። ጭራሽ ደግሞ ለእኔም ሌላ ስም ሰጠኝ። እየቀለዳችሁ ነው አይደል? መቼም ከልባችሁ እንዴ? እየቀለድክ ያለውማ አንተ ነህ። ይሄ ደግሞ አዲሱ የዘረፋ ሲስተማችሁ ነው። እንደዛ ነው። በል አሁን ተነቅቶባል። ቀጥ ብለህ ምንም አይመጣም። ደግሞ ልንገርሽ፣ ትቼሽ እዚህ አልሄድም። እሺ ያን ሁላ ብር እንደ ቀልድ ይዘሽ ስትሄጂ ዝም የምልሽ ነው ይመስልሽ? ትቼሽ እንዴት ታስቢያለሽ? ዝም በል አንተ። ለማንኛውም መጣሁ እንዴ ነጭና ቆይ ደግሞ አሁን ሄዶ ምን ሊያደርግ ነው? ምን ሊፈጥር ይሆን? የት ነው ደግሞ ሄዶ? አይዴ እንዴ እና ብሩን ተቀበልካት ወይስ ሰጠች? ተደሞ ብር ብለህ ልሞት ነው እንዴ? ተዋላልና አንተ ጭንቅላት ውስጥ ገብቼ እንዴት እንደምታስባይ በጣም ደስተኛ ነበር። እንዴ ከኔ በላይ ቋንተ ነበር ብር ልትል የሚገባ። እኔ ከብር በላይ ፍቅር ይበልጥብኛልሽ። ሚራ ጋር ዋናው የሚያሳስበኝ ጉዳይ ብር ሳይሆን ወደ ውስጥ ያለው ጽንስ ነው። ይሄ መዘዘኛ ጽንስ ሮቤል በጣም የተነፈርገኝ ነው። ይከስከባለሁ ስራት ይኑር። አንተ በቃ ጉልበትን ማሳየት የምችለው እኔ ላይ ብቻ ነው አይደል? ሚራ ሚሊዮን የሚያክል ብር ይዛብህ ጠፍታ፣ አንተ ግን እጅን አላልፈህ ተቀምጣል። እንዴ አንተ ደግሞ እዚህ የምትሰራኝ ዘርበክ ያውላችሁ ሁለታችሁም ታሁኛላችሁ። የሚራ አዲሱ ባል ሮቤልንና አድናንን አስጠነቀቀ። ሮቤልና አድናንን ያስጠነቀቀበት ምክንያት ደግሞ ከዚህ በኋላ ሚራ አጠገብ እንዳትደርሱ በማለት አስጠንቅቋል ማለት ነው። ሚራ እንግዲህ ሮቤልንም እንደዛ እሞትልሃለሁ ለአንተ ህይወቴን እሰጣለሁ ስትለው የነበረው ሚራ አሁን ላይ ሮቤልን ከተዋለች ማለት ነው። ከታ ታዲያ የአክስቴ ልጅ ነው ስትለው የነበረውን ዶክተር ሰለሞንን ባሏ አድርጋ ተቀምጣለች ማለት ነው። ለማመን የሚከብድ ነገር ነው። አድናን እና ሉሃና ሮቤል የሚላቸውን ነገር በፍጹም ማመን እንኳን አልቻሉም ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ቀጣዩን ተወዳጁን ሉሃና ድራማን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። እነዚህ የተፈጠሩት ነገር ምንድን ናቸው የሚለውን አብረን እያየን ቆይታ እናደርጋለን። እናንተ ታዲያ ቪዲዮን እስከ መጨረሻ መከታተላችሁን አትተው። ሀሳብና አስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ፣ እቀጥላለሁኝ ማለት ነው። መጠየቅ የምትፈልጉት ነገርም ካለ ሮቤል እንግዲህ ያልጠበቀው ነገር ተከስቶበታል። አንዳንድ ጊዜ በህይወታችሁ የማትጠብቁት ነገር ሊከሰት ይችላል እና ህይወት እንግዲህ እንደዚህ ናት። እሱ ሚራ ላይ በጣም ሲቀልጥባት እሷን ለማጭበርበር በጣም ሙከራ ሲያደርግ ነበረ። ግን ሚራ ቀድማ ሁሉንም የተጫወተችባቸው፣ በነገራችን ላይ ሁሉንም ነው ጉድ የሰራቻቸው። እንግዲህ ሮቤልንም አጃጅለዋለች፣ የአድናን ብሩንም ይዛ ወጥታለች። ይሄን ሁሉ ቁማር ታዲያ ስትጫወትባቸው የነበረው እሷ ሌላ ወንድ ወዳ ነው ከውጪ ሁለቱ ወንድማማቾች ስታባላ የነበረው ማለት ነው። ወንድማማቾቹ እንግዲህ ተጣልተዋል ኦልሬዲ። አድናንም ሉሃናን ለማግባት ዝግጅቱን ጨርሷል። ሚራ የራሷን ህይወት ቀድማ አስተካክላ ነው ከዛ ቤት የወጣችው። ሮቤል ግን ሚራ እንደምታፈቅረው እንደምትወደው እንደምትሞትለት ነው የሚያውቀው። እሱ ደግሞ ሚራን አንቺ እጂ ልሰራልሻለሁ ገንዘቡን ካገኘውኝ እጂ ወደዚህ ቤት የመመለስ እንዳይመስልሽ ነበረ ሲል የነበረው ማለት ነው። አንዳንዴ እንግዲህ ውሸታምን ሌባ ቢሰርቀው ምን ይደንቀው ይባል የለ። ሚራና ሮቤል እንግዲህ ሁለቱም አንድ ናቸው። ሁለቱም ዋሾችና ውሸታሞችና አስመሳዮች ናቸው ማለት ነው። ሌሎቹ ደግሞ ምስኪን አድናን እንግዲህ እዚህ ጨዋታ ውስጥ አድናንና ሉሃና ናቸው የሚያሳዝኑት በየዋህነታቸው። በተለይ አድናን በጣም ተጎድቷል ማለት ነው። አሁን ላይ ሉሃና ስለመጣች እንግዲህ የእሱን ህይወት ታድጋለታለች ማለት ነው። ሉሃና ከመጣች በኋላ አድናን ቢያንስ በተወሰነ መልኩም ቢሆን ትንሽ እንትን ብሏል። ትንሽ
ነቃ ብሏል። መጠርጠር ጀምሯል። እንደ በፊቱ አይደለም። ታዲያ ሚራ በግላጭ ነው መንገድ ላይ ስትሄድ እንግዲህ ከወንድ ጋራ ከሰለሞን ጋር ማለት ነው ከአዲሱ ፍቅረኛዋ ጋር ስትሄድ እንግዲህ ሮቤል አይተውታል። ሮቤል ባያት ጊዜ ሮቤልን ሽምጥጥ አድርጋ ነው የካደችው። በዚህ ልክ ለካ ሰውን መካድ ይቻላል እንዴ? በነገራችን ላይ ሴት ልጅ ከቆረጠች ቆረጠች ነው። በጣም አሜዚንግ ገርሞኛል የሚራ ውሳኔ። ከምንም በላይ በጣም ነው የገረመኝ ማለት ነው። ሚራ የት ነበር የተደበቅሽው? የት ነበር የጠፋሽው? እንዲህ ገንዘቡን ይዘሽ የት ጠፋሽ ሲላት፣ ሰውዬ እንተዋወቃለን እንዴ? ምንድን ነው ያልከው? እባክህ ሚራ ነው ያልከው? ይቅርታ አላውቅህም። እንደዚህ ማለት ይቻላል? አሜዚንግ በጣም ነው የገረመችኝና እንደዚህ ብለዋለኝ ማለት ነው። ኦልሬዲ በጣም ግራ ተጋብቷል። ኧረ ዶክተር ሰለሞን አስቆማት እንጂ እችን ልጅ ምን እያለች እንደሆነ እስኪ ገብቶሃል ወይ ነበር ሲል የነበረው። እንዴ ምን አልክ ወንድሜ እንተዋወቃለን ወይ በማለት እንግዲህ አቶ ሰለሞንም ምላሽ ሲመልስ አይተናል ማለት ነው። እንግዲህ አቶ ሰለሞን ዶክተር ሰለሞን ማለት ነው የሮቤል በደንብ ያውቀዋል። ያው ሲያጭበረብሩ ምን ሲሉ ለካስ ሚራ የራሷን ሰው ነበረ ባሏን ነበር ያስቀመጠችው እንጂ ሰውየው የአክስቷ ልጅ አልነበረም። በአክስት ልጅም መነገድ ተጀምሯል ማለት ነው። ጠርጥር ከገንፎ ውስጥ ይወጣል ስንጥር እንደተባለው እንግዲህ የአክስት ልጅ ተብሎ ሰለሞን የሚራ ባል ሆኖ ተገኝቷል ማለት ነው። በስተመጨረሻም በዚች ሙድ እንግዲህ ማጭበርበር ተጀምሯል። እንደዚህ እያሉ የሚያጭበረብሩ ሰዎች አሉ። ይልቅ እንግዲህ ይሄ ያልበቃው ብለው ሮቤል እንደዛ ስለተባለ በጣም ተናዷል። ምክንያቱም ትናንት አይችሽ ዛሬ እንዴት አላውቅህም ትይኛለሽ ነው ያለው። እውነት ነው ያስብላል። እንግዲህ ትናንትና አይቷት ወደ ቤት ልካዋለች። ኦልሬዲ ወደ ቤት ስትልከው ብሩን ይዘህና ብላን የላከችው። ሮቤልም ደግሞ ገና ለገና ብሩን ሳያገኝ እንኳን እቅድ አውጥቶ ጨርሷል። ሚራ አንቺ ጅል በዚህ ልክ ትጃጃ ያለሽ ብዬ አልጠበቅኩኝም ነበረ። ገንዘቡን ይዤ ወደዚህ የምመለስ እንዳይመስልሽ በጭራሽም ነው የማላገኝሽ እያለ እንግዲህ እየፎከረ ነበረ። ፎከራ ብቻ ሆኖ ቀረ። እንግዲህ ደብዳቤ ብቻ ነው ቦርሳ ውስጥ ሊያገኝ ማለት ሻንጣ ውስጥ ሊያገኝ የቻለው እንጂ ምንም አይነት ብር አላገኘም። የእውነት ብሩ ቦርሳ ውስጥ ሆኖ ቢኖር ኖሮ አድናን ነበረ ተጠቃሚ የሚሆነው ሞር። ምክንያቱም ያኔ ሮቤል ሻንጣውን ይዞ ሊወጣ ሲል እጅ ከፍንጅ ይዞታል። ስለዚህ የአድናን ብር ይመለስለት ነበረ፣ ግን አልሆነም። ደብዳቤውን እንግዲህ አስቀምጣለት ሮቤል እንደዚህ ስታይ እንጂ መስላለሁ ወይ? የምንም ብር አይነት ከኔ ጋር ልታገኝ አትችልም። አንተ ቀድመ ስለካድከኝ እኔም ክጄ አለው የሚል መልእክትን ነበረ ያስቀመጠችለት ማለት ነው። ስለዚህ ሮቤል በሚራ ስለተሸወደ በጣም ተናዷል። አድናን ግን ያንን አምኖ ለመቀበል በጣም ነው የተቸገረው። ምክንያቱም ብዙውን ጊዜ ስለተዋሸ ብዙ ውሸቶችን ስለዋሸችው ሚራ በመጨረሻ እንግዲህ አምኖ መቀበልን አልቻለም ማለት ነው። ውሸትህን ነው ሊሆን የሚችለው፣ አሁንም ደግሞ ይሄ ድራማችሁ ነው የሚሆነው እንጂ እውነት አይደለም ነበረ እያለ ያለው። እውነት ለመናገር የሰው ልጅ አንዴ ከዋሻችሁ ደግማችሁ ያንን እውነት ራሱ ቢናገር ለማመን ትቸገራላችሁ። እኔ እንደዛ ነኝ። እኔ ሰው አንዴ ከዋሸኝ፣ ሰው አንዴ ሲዋሽ ካየውኝ ሁሌም እንደዛው ነው የሚመስለኝና ለማመን እቸገራለሁ። በእርግጥ ሰው ሊለወጥ ይችላል፣ ግን እምነትን የመሰለ ነገር የለም በዚህ ምድር ላይ። ታማኝ መሆን ለሰዎች በጣም ትልቅ ቦታ አለው። በጣም ማለት ነው። በጣም በምንም ሁኔታ ውስጥ ብትሆኑ ሰዎችን በውሸትና በማስመሰል አትግዷቸው። ጉዳቱ ከባድ ነው። ስሜቱ በጣም ከባድ ነው። ከዛ በኋላ ወርቅ ቢያነጥፉላችሁ ራሱ እነዛ ሰዎች ሰው መስለዋችሁ አይታያችሁም። ያን ውሸት ነው የምታስታውሱት እና ውሸት የሰውን ልብ የመስበር ታላቅ ኃይል አለው። ስለዚህ ሮቤል በአድናን በጭራሽ መቼም ቢሆን ሊታመን አይችልም። ብዙ ድራማዎችን ብዙ ውሸቶችን
ስለሰራበት ጭራሽም ነው አድናን እሱን ሊያምን ያልቻለው። ሮቤል እንግዲህ ቤት ድረስ በመሄድ የሚራን በር ሰብሮ እንግዲህ ፈልጓል። ብር ላይ እንግዲህ ብርና ሮቤል እንግዲህ በጣም ነው የሚዋደዱት። በነገራችን ላይ ከሰው ይልቅ ሮቤል የሚያፈቅረው ገንዘብን ነው። ሚራንም እንግዲህ አፈቅርሻለሁ ሲላት የነበረው ብር እሷ ጋር ስላለ እንጂ እሷን አፍቅሯት አልነበረም። ግን ከሁሉም ነው ያልሆነው ሮቤል። ከሎሃና አልሆነ፣ ከሚራ አልሆነ፣ ከገንዘብ አልሆነ። አንዳንድ የጥቅም ፈላጊ ሰዎች እንደዚህ ሲሆኑ በነገራችን ላይ ያስደስታል በጣም። በቃ የሰው ገንዘብ የሚፈልጉ ሰዎች፣ በፍቅር ስም የሚነግዱ ሰዎች እንደዚህ መሆናቸው ከምንም በላይ ያስደስታልና ሮቤል እንደዚህ በመሆኑ እኔ ደስተኛ ነኝ። በቃ ብዙ አስመሳዮች አሉ እንደ ሮቤል አይነት በአሁን ሰዓት ላይ ማለት ነው። ለገንዘብና ለጥቅም ብቻ ሰውን የሚቀርቡ የሰውን ሕይወት ማመሰቃቀል የሚፈልጉ እነዚህ አሁን ይገባቸዋል። አይሰሩም እንዴ? ምን ሰርቶ ገንዘብ ማግኘት ነው እንጂ አጭበርብሮ በትዳርና በፍቅር ስም ነግዶ ገንዘብን ከሰው ላይ መብላት በጣም ነውር ኃጢአትም ነው። ስለዚህ ሮቤል ይገባዋል። ታዲያ ከኑ ጋር ያለሽ መጭ አብረሽ ተወቀጪ እንደተባለው አድናንንም ጭምር ነው እንግዲህ እያስጠነቀቀ ያለው። አድናን እንግዲህ መቼስ ሚራ ሚስቱ እስከሆነች ድረስ ከእሱም መጠየቅ ይችላል ብዬ አስባለሁ። መፍቱ ነው ግን አስጠንቅቋል አቶ ሰለሞን መክሰስ አለበት። አድናን ሞር አሁን ላይ እያስጨነቀው ያለው የጽንሱ ጉዳይ እያለ ነው። ጽንሱ እንግዲህ የለም አልተጸነሰም። ይሄንን ውሸት ደግሞ የሰማለታ ምን ሊል እንደሚችል አናውቅም። ምን ሊል እንደሚችል አድናን ባናውቅም እንግዲህ ሚራ አልጸነሰችም። እንዳልጸነሰች ደግሞ ባለፈው ሮቤል እንግዲህ እጅ ከፍንጅ ይዟታል ማለት ነው። ሞዴ ስትቀይር እና ተዋርዳለች። አድናን ይሄን እውነት ካወቀ በቃ ሙሉ ለሙሉ ትወጣለታለች። እኔ ለአድናን ጥሩ አጋጣሚ ነው ብዬ የማስበው። በቃ የራሱን ህይወት ይኖራል። ሎሃናን የመሰለች ቆንጆ አግብቶ